በቋሚነት ፖስተሮች እናሳተማለን። እሺ ለሰዎች ሼር አድርጉላቸው። የሚሰራው እኔ አይደለም የምሰራው ማን ነው? እግዚአብሔር ልክ በጊዜውና በሰዓቱ መስራት ይጀምራል ማለት ነው። የተናገረውን ራሱ አካል ያስይዛል። በኃይልና በብርታት አይደለም። አሜን። በመንፈስ ነው። የጸጋ ዓመታችን ነው። አሜን አይደለ? ይሄ ዓመት ደግሞ የእግዚአብሔር ልጆች የሚገለጡበት ዓመት ነው። the year of manifestation። ክብር ለእግዚአብሔር ይሁን። ስለዚህ እግዚአብሔርን እጅ እናያለን ማለት ነው። ከጎናችሁ ላለው እግዚአብሔር ካለህ በሉት፣ አድርግህ ያለህን አድርገው በሉት። እንዲህ አላቸው። ከዚህ ላችኋል ኢያሱን ዮርዳኖስን ሊሻገር ሲል እንዲህ አለው ኢያሱን። እንዴ ኢያሱ የሰማው ታሪክ አለ። ምንድነው የሰማው? ያው እግዚአብሔር ሕዝቡን አባቶቹን እሱንም ጨምሮ ከየት ነው ያወጣቸው? ከግብፅ እንዳወጣቸው ይታወቃል። 40 ዓመት በቆዩበት ሰዓት እንግዲህ እድሜውን ገብታል አላጠና ነው። ኢያሱ ምናልባት ምድረ በዳ ላይ ተወልዶ ይሆን? ለምን ምድረ በዳ ላይ የተወለዱት ሰዎች ናቸው መጨረሻ ላይ ተርፎ የወረሱት? ምናልባት ወይስ ከነ ሙሴ ጋር አብሮ የወጣ ይሆን? ከእድሜው አንጻር ማለት ነው። ግን ብዙ ጊዜ ስናይ አብሮ ከሙሴ ጋር ጎን ለጎን ሲሮጥ ስለነበረ አገልጋዩ ስለነበረ ይዞት ወጥቷል ወደሚለው ያዘነብላለሁ። አብሮ ከወጡት ወገኖች ናቸው። ግን የሰማው በሙሴ እጅ የሆነውና እሱ ቦታው ላይ ሲመጣ ደግሞ የሚፈልገው ነገር ነበረ። እግዚአብሔር እንደዚህ ያለው፣ በቃ አንተ ምንም ነገር አታደርግም አለው። እኔ የምሰጥ ምንድን ነው? ቃል እሰጥሃለሁ። እኔ በምሰጥ ቃል መሰረት የምልህን ነገር ምን አድርገው። ዮርዳኖስ ጋር ሲደርሱ ካህናቱ ሰብስብና የቃል ኪዳን ታቦቱን የሚሸከሙ እነዚህ ካህናት የሚባሉትን በቃ ያስፈራል። ጎርፉ ሊቆም አይችልም። በምንም ነገር የዮርዳኖስን ወንዝ ማስቆምም መገደብም አይችልም። ግን እንዲህ ነው የምታደርገው፣ በቃ ቃሌን ብቻ ስማ። ልክ ካህናቱ እግራቸው ዮርዳኖስ ወንዝ ልክ ባስገቡ ሰዓት ምን ይሆናል አለው? ውሃው ይቆማል። አሁን እኮ ፊዚክሱም ኬሚስትሪውም የማይደግፈው ህግ ነው ማለት ይቆማል አለው። እዚህ ይላቸዋል። ነቢያቶች ቤት ለመስራት በሄዱ ሰዓት በኤልሳ ዘመን እንጨት እየቆረጡ እያለ አንዱ የተዋሰው መጥረቢያ ምን ውስጥ ገባበት። ከዛ እግዚአብሔር ሰው ጠፋብኝ ከሰው የተዋስኩት ነው ሲለው፣ እስቲ ቆይ በምን አይነት ስልት ነው? በምን አይነት እንግዲህ በምን አይነት ስበት ነው ውሃውን በእንጨት ማውጣት የሚቻለው? ማለት ብረትን በእንጨት መሳብ የሚቻለው ማለት እግዚአብሔር የማይቻልን ነገር ምን ይላል? ያደርጋል። የምናየው እግዚአብሔርን ሁሉን ቻይነትና ታላቅነቱን ነው። እሺ የምናየው መጽሐፍ ቅዱስ ውስጥ ስናይ። ስለዚህ ዛሬ እግዚአብሔር የተናገረውን ያደርጋል ስንል ላያደርግ እግዚአብሔር ምን አይልም? አይናገርም። ላያደርግ ምን አይልም? አይናገርም። ብዙ ጊዜ ደጋግመን ሰምተነዋል፣ አንብበናል፣ ሲሰበክ ሰምተናል፣ እኛም ሰብከናል። ታሪኩን የምናገኘው ዘፍጥረት ምዕራፍ 21 ላይ ነው። ዘፍጥረት ምዕራፍ 21 ላይ የምታገኙት ታሪክ የአብርሃምና የሳራን ታሪክ ነው። ሳራ መውለድ በማትችልበት ሰዓት ላይ ደሷ ምን መጣ? የእግዚአብሔር ቃል መጣ። እነዛ 3ቱ እንግዶች አብርሃም ቤት በመጡ ሰዓት አንድ መልእክት ተናግረው ነው የሄዱት። የዛሬ ዓመት አሏት። እሺ እና እንደውም አብርሃምም እንግዲህ ያው እድሜ ሄዷል። ሳራም ስለሰማች ከጓሮ ተደብቃ ስቃለች። ስለዚህ መልእክቱን ይዞ የመጣው መልአክ እግዚአብሔር ሊሆን ይችላል። ምክንያቱም ከ3ቱ 2ቱ መላእክቶች ናቸው፣ አንዱ እግዚአብሔር ነው። ለምን ሳቀች? አልሳኩም አለች። እሷ ግን ስቃለች። ምዕራፍ 21 ላይ ስትሄዱ
እግዚአብሔር የተናገረውን የሚያደርግ አምላክ ስለሆነ ከቁጥር 1 እስከ 2 እንዲህ ይላል። እግዚአብሔርም ይላል በተናገረው መሰረት ሳራን ምን አላት? አሰባት። የገባውንም ተስፋ ምን አለላት? ፈጸመላት። ምን ማለት ነው? ተስፋ ማለት ነገ ምን የሚሆን አይደለም፣ የሚፈጸም ሰዎች በተስፋ ይኖራሉ አይደል? መጽሐፍ ቅዱስ ሲናገር ሮሜ ምዕራፍ 12 ከቁጥር 12 ጀምሮ ምን ረቢለው? በተስፋ ደስተኞች ሁኑ። ምን ማለት ነው? በተስፋ ደስተኞች ሁኑ ማለት ነገ እግዚአብሔር እንዲህ ይሆናል በተባላችሁት ነገር ላይ እንዲህ ነው በሕይወታችሁ የሚሆነው በሚላችሁ ነገር ላይ እግዚአብሔር በሰጣችሁ በተስፋው ቃል ላይ ደስተኛ ሁኑ። ምን እያላችሁ? ይሆናል እግዚአብሔር ብሎኛል እያላችሁ። አበዛሃለው ካለ የስ እግዚአብሔር እኮ እኔን ያበዛኛል፣ እግዚአብሔር ባርካለሁ፣ ለበረከት አደርግሃለሁ ካለ አዎ እግዚአብሔር እኔን ለበረከት አደርግሃለሁ ብሎኛል። አልያዝኩትም፣ አልጨበጥኩትም፣ ግን በምን? በተስፋ። ማን ያለኝ? እግዚአብሔር። ተስፋን የሰጠ የታመነ እንደሆነ ስላወቀች ሳራም በእምነት የመጸነስን ኃይል አገኘች። ምክንያቱም የተናገረውን እግዚአብሔር ምን የሚል አምላክ ነው? የሚያደርግ አምላክ ነው። ያ በእኛ ሕይወት ላይ የተነገረው ምን የእግዚአብሔር ቃል ምን ይሆናል? ይሆናል። ወቅትና ጊዜን ጠብቆ ራሱ ያ ቃልኛ ውስጥ ያ የተነገረው ቃል ማደግና መብዛት ይጀምራል። ስለዚህ እግዚአብሔር እንዳንጥል የሚፈልገው ምኑን ነው? እሱ የነገረን ቃል ነው እንዳንጥል የሚፈልገው። ለዛ ነው እኮ እስራኤላውያኖች ከምድረ በዳ እስራኤልን ካሻገራቸው በኋላ ብዙዎች ምድረ በዳ ላይ የቀሩት ዕብራውያን ጻፊ ሲነግረን ምዕራፍ 4 ብዙዎች ባለማመናቸው ምክንያት እንደቀሩ ለነሱም የምስራቹ ቃል ተሰብኮላቸው ነበር ይላል። ነገር ግን የሰሙትን ቃል በእምነት ስላላዋሃዱት አልጠቀማቸውም። እግዚአብሔር ብዙ ነገር አውርቷቸዋል። እንዲህ ነው የሚሆነው ሕይወታችሁ ላይ እኔ እንዲህ ነው ማደርግላችሁ ብሏቸዋል። ግን ያላቸውን ቃል ተቀብለው እነሱ ውስጥ አቆይተው እነሱ ውስጥ መቀመጥም ማደግም መብዛትም አልቻለም፣ አልተቀበሉትም። ከዛ አልጠቀማቸውም። ሌላ እውቀት ውስጣቸው ገባ። ከዛ ምን ሆኑ? አልገቡም፣ አላዩትም፣ የእግዚአብሔርን እጅ አላዩትም። ስለዚህ እግዚአብሔር እንደተናገረው ለሳራ ወንድ ልጅ ትወልጃለሽ እንዳላት በተናገራት መሰረት ምን አላት? አሰባት። ትንም ተስፋ ፈጸመላት። ሳራም ጸነሰች፣ ልክ እግዚአብሔር ባለው ጊዜ ለአብርሃም ወንድ ልጅ ወለደችለት ይላል። የእግዚአብሔር ቃል በሕይወታችን ላይ ይውላችሁ። እግዚአብሔር መንፈስ ነው። አሁን በጉባኤ መካከል እዚህ ሀገር በሚታወቅ ቤተክርስቲያን ጉባኤ መካከል ሆኜ ልጥራ ስለሚታወቅ አቢኔዘር ብሎኛል፣ ትውልድ ቤት ሆኜ ብሎኛል። ማለት እንደማገለግል ፈውስ የሚሆነው እንደዚህ ነው። ሕይወት ላይ በእንደዚህ ማንም ሰው በማይሄድበት መንገድ ሰዎች ባልሄዱበት የፈውስ አገልግሎት እዚህ ከተማ ላይ የተባልኩ እዚህ ከተማ ላይ ረጅም ዓመት እዚህ ጋር አሁን እየጸለይን እዚህ ጋር ሁለት መላእክቶች እና የያዙት የወርቅ የዘይት መያዣ ነው። ሁለት ዘይት ያፈሳሉ። ያልኩ እየጸለይኩኝ ፈውስ ተጀመረ አለኝ። ከዛ ጌታ ሆይ ስል ትንቢቶቹ መጡ እኔ ጋር። ትንቢቶቹ ከዚህ ማለት እነዛው የእግዚአብሔር ሰዎች ሲናገሩ የነበሩት አውቃለሁ። ብዙ ኮንፈርም ሰዎች ደውሎ የሚሉኝ ወይት ምንጠብቃቸው ከዛ 2026 ሊሆን የሚገባው እኔ ማስባቸው ነገሮች ጌታ ሆይ ምላቸው ነገሮች አሉ። ግን በጣም እርግጠኛ እግዚአብሔር ሰዓት ላይ ወደ ፈለገው ነገር ይዞን ይገባል። እዛ ነው በቋሚነት አሁን ሮብሮብ በሽተኛ እንሰበስባለን ከከተማ ውስጥ። አሜን። ይኸውላችሁ እግዚአብሔር ይኸውላችሁ በየትኛውም አይነት በሽታ የተጠቁ ሰዎች እዚህ ቤት መጥተው ይፈወሳሉ። የተናገረው እግዚአብሔር አብሮን ምን ይላል? ይሰራል። አሜን። እግዚአብሔር ታማኝ ነው።
ለቃሉ ምንድን ነው? አንተ ብቻ ያለህን ምን በል ያዝ። የተነገረህን ቃል ያዘው። ስለዚህ በዚህ በጸጋ ዓመታችን እግዚአብሔር አንዱ ከሚያደርገው ነገር አንዱ ምንድነው? የተናገረውን ነገር ምን ይላል? በጸጋ ይፈጽማል። እንደ ግልም አሁን ብዙ ጊዜ እግዚአብሔር ትንቢት ከተነገረ በኋላ እንደ ቤተ ክርስቲያን የዓመቱን አዋጅ እኮ ማለት ፕሮፌሲ ማለት ነው። እሺ አይደል? ፕሮፌሲ እኮ ነው። የዓመቱ አዋጅ ሲነገረን በሕይወታችን ላይ ምን እየነገረን ነው? ትንቢት ማለት ምን ማለት ነው? እስቲ መተንበይ በሉ። ትንቢት ማለት በሉ አሁን ያልተፈጸመ ሊመጣ ያለውን ነገር መናገር ማለት ነው። ምንም አሁን ለምሳሌ የአየር ትንበያ ይሰጣሉ ይባላል አይደል? ምንድነው የሚሉት? ሜትሮሎጂ በሚቀጥሉት ወራቶች ይላሉ። ምን ያደርጋሉ? ይተነብያሉ። ለምሳሌ አንደኛ ዮሐንስ መልእክት ምዕራፍ 4 ላይ ብዙ ሐሰተኛ ነቢያቶች በዓለም እንዳሉ ወደ ዓለም እንደመጡ ታውቃላችሁ ይላል። ስለማን ነው የሚናገረው ሲባል ብዙ ሰው አምጥቶ ቸርች ውስጥ ነው የሚከተው አይደል? ቸርች ውስጥ ማለት ይሄ የመንፈሳዊ አገልግሎትን በተመለከተ እሱ ብቻ አይደለም የሚናገረው። ስለሱም የሚያወራ ቢሆንም የሚናገረው ግን እሱም ብቻ አይደለም። የፖለቲካው ዓለም ውስጥ ነቢያቶች አሉ። እሺ አሁን አንተ ቸርች ነብይ ማለት ሊመጣ ያለውን ነገር ምን የሚል ማለት ነው? ፊውቸርን የሚተነብይና የሚናገር ነው። ስለዚህ አንድን ሀገር ዴስቲኒዋን አይቶ እንዲህ ነው ይላል ተነስቶ ነብዩ። ከዛ ህዝቡን በሙሉ ወይ ያስታል ወይ ምን ይላል ወይ ያተርፋል። ታስታውሳላችሁ አይደል? ለፈርዖን የመጣለት ህልም ትክክለኛ የሆነ ነብይ ቅባት ያለው ተርጓሚ ስላገኘ እኮ ነው። ንጉሥ ሆይ ያየው ህልም እኮ አለው አይደል? 7ቱ የረሃብ ዘመናትና 7ቱን የጥጋብ ዘመናት በደንብ አድርጎ በትኖ የተረተረለት ማን ነው? ዮሴፍ። አዎ ትክክለኛ ቅባት ያለው ተርጓሚ ባያገኝ ስኖር ፈርዖን ጠፋ። ህዝቡም እሱም በረሃብ ይጠፉ ነበር። ማየት አይቷል። ስለዚህ ብዙ ነቢያቶች ሐሰተኛ ነቢያቶች አሉ ሲል ስለ ነገ የሚናገሩ ግን ያልሆነ መረጃ ምን የሚሉ የሚሰጡ አምላክ ካየው እይታ ውጪ የሚሰጡ ማለት ነው። እግዚአብሔር ደግሞ ለልጆቹ በቃሉ አማካኝነት ነገ የሚሆነውን ስለ ህይወታችን ስለ ዘመናችን አስቀድሞ ይናገራል። እግዚአብሔር ፕሮፌሲያይ ይተነብያል። ነገ እንዲህ ነው የሚሆነው ብሎ በህይወታችሁ ላይ። ከዛ ምን ይለናል እሱ? እንዳትለቁት። የትኛው የተነገረው? ለምን? እግዚአብሔር ምን የሚል ስለሆነ የሚፈጽም አምላክ ስለሆነ። ትገባላችሁ ማለት ገብተዋል እንዴ? ለአባቶች ተስፋን የሰጠው አይደል? ከነዓንን ምን ትላላችሁ? ትወርሳላችሁ። ተስፋ ነው። እሺ ሆፕ ነው። ገና አካል አልያዘም። ትንቢት ነው የተነገራቸው ማለት ነው። እሺ ከነዓንን ትወርሳለህ እያለ ነው። አሜን አሉና ሌሎቹ ገብተው ምን አሉ? ወረሱ። ከነዓንን ትወርሳል ሲባል አይተው ይሄ ነገር በጣም ጃይንቶች ናቸው ያሉት፣ ረጃጅሞች ናቸው። እኛ በእነሱ ፊት ስንታይ እንደ አንበጣዎች ነን፣ ትንኞች ነን፣ ሽባዎች ነን፣ ወባ ነው የምናክለው፣ ጠብታ ነው የምናክለው፣ አንችልም፣ ይሄ በጣም ያስፈራል ሲሉ እነሱን ምን አላቸው? ምን አትሉ? አትገቡም። አሁን እናንተ እኔ ከተናገርኩት መንፈስ ጋር የሚገናኝ መንፈስ የላችሁም። እምለውን አይደለም እየተቀበላችሁ ያላችሁት፣ ሁኔታን እያያችሁ ነው እየተረጎማችሁ ያላችሁ። ስለዚህ ምን አትሉም? እናንተ አትገቡም። እነዛ ግን የገቡት እግዚአብሔር ያላቸውን ቃል ያመኑ ናቸው። የገቡት እግዚአብሔር እንደሚፈጽም እናምናለን አሉ። የጳውሎስም አገልግሎት ከሚደነቅበት አንዱ አምላኬ እንደተናገረ እንደዚሁ እንደሚያደርግ የተናገረውን የሚያደርግ አምላክ ነው። ምን ይላል? ይተመናል። እስቲ እንደዚህ ሲምፕል በሆነ ነገር እስቲ እንተርጉመው። ሰው ቃል ገብቶላችሁ ማለት የሚቀኛለን እንደዚህ ቦታ እንዲህ ነው ማደርግልህ ብሎ ቃል ገብቶልን ሰውየውን በጣም እንጠብቀዋለን አይደል?
አይደል? ለምን? ሰውየው ምን ስላለን? ስለተናገረን። ተናግሮናል። አያችሁ፣ ቃል ኃይል አለው ማለት ነው። መጽሐፍ ቅዱስ ሲናገር ከቃልህ የተነሳ ምን ትላለህ? ትጸድቃለህ። ለምንድን ነው እግዚአብሔር ጻድቅ ነው የምንለው? ለምንድን ነው? ወይ ምን ማለት ነው ጽድቅ? ምንድን ነው ጽድቅ? ምንድን ነው ጽድቅ ማለት? ብዙ ሰው ነው የሚለው የጽድቅ ኑሮ፣ ጽድቅ፣ ጻድቅ ምንድን ነው ጽድቅ? እግዚአብሔር አንተ ጻድቅ አምላክ ነህ ስንል ምን እያለው ነው? ስሙኝ፣ ሰው በልቡ አምኖ ይጸድቃል ሲለንና ከቃል የተነሳ ትጸድቃለህ እኛም በተመለከተ ነው። እግዚአብሔር ጋር ሲመጣ እግዚአብሔር ጻድቅ አምላክ ነው ይለናል። ምንድን ነው? እኛ ከቃል የተነሳ ትጸድቃለህ ጽድቅ ይለናል። ሰው በልቡ አምኖ ይጸድቃል ይለናል። እግዚአብሔር ጻድቅ አምላክ ነው ይለናል። ሶስቱንም ጽድቅ ጽድቅ እያለን ያስቀመጣቸው ምን ሊለን ፈልገው ነው? ጽድቅ ማለት ትክክለኛ ማለት ነው። ስለዚህ ምን እያለ ነው? እግዚአብሔር ሆይ አንተ ጻድቅ ነህ ስንለው አንተ ትክክለኛ ነህ የምትለውን ምን የምትል ነህ? የምታደርግ ነህ እያልነው ነው። ሰው በልቡ አምኖ ይጸድቃል ሲለን ደግሞ ሰው በልቡ ሲያምን ትክክለኛ ይሆናል። እስቲ እንደዚህ በሉ ከኔ ጋር፣ እኔ በሉ በትክክል እንደተቀበልኩ እማውቀው በልቤ ሳምን ነው። ሰው በልቡ ሲያምን የእግዚአብሔርን ቃል ሲቀበል ምንድን ነው? ትክክለኛ ነው፣ ጻድቅ ነው ይባላል። ጻድቅ ማለት ያከው ነው። የጻድቅ ሕይወት የጽድቅ ሕይወት እንኑር ሲባል ቀጥታ ሐሳባችን መሄድ ነው። የጽድቅ ሕይወት ሌላ ጋር ነው ሰው የሚሮጠው። የጽድቅ ሕይወት መኖር ማለት ትክክለኛን ሕይወት መኖር ማለት ነው። የእግዚአብሔር ልጅነትን የሚመጥን ሕይወት መኖር ማለት ነው። በትክክል መራመድ ማለት ነው። አለመንገዳገድ። ሰው በቃ ጻድቅ ሲባል ጽድቅ ሲባል ስታነቡም ስንሰማም በትክክል መኖር፣ በትክክል መናገር፣ በትክክል ማመን፣ ትክክለኛ የሚለውን ፍቺ የሚይዝ ነው። ስለዚህ እግዚአብሔር በስራው ጻድቅ ነው ስንል የሚናገረው ቃል በአጠቃላይ ትክክል ናቸው እያልን ነው። እንዴት? ኢሳይያስ 55 ላይ ብዙ ጊዜ አልወስድም ፕሮግራም ስላለን ኢሳይያስ ላይ ከቁጥር 8 ጀምሮ እንደዚህ ይላል። ሐሳቤ እንደ ሐሳባችሁ መንገዴ እንደ መንገዳችሁ አይደለምና ይላል እግዚአብሔር። ሰማይ ከምድር ከፍ እንደሚል ሁሉ መንገዴ ከመንገዳችሁ ሐሳቤ ከሐሳባችሁ እንዲሁ ከፍ ያለ ነው። ዝናብና በረዶ ከሰማይ ወርዶ ምድርን በማራስ እንድታበቅልና እንድታፈራ ለዘሪም ዘርን ለበላተኛም እንጀራን እንድትሰጥ ሳያደርግ ወደ ላይ እንደማይመለስ ሁሉ ከአፌ የሚወጣው ቃል በከንቱ ወደ እኔ ምን አይልም፣ በከንቱ ወደ እኔ አይመለስም ማለቱ ዝም ብሎ አይደለም የሚመጣው። ለምን ሲባል የተላከበትን ምን ይፈጽማል? ዓላማ። ነገር ግን የምሻውን ያከናውናል፣ የተላከበትን ዓላማ ይፈጽማል። ምን እያለ ነው እግዚአብሔር? እኔ የምናገረው ቃል አንተ ላይ ያ የተናገርኩበትን ዓላማ ምን ይላል? ይፈጽማል። እንዲሁ በከንቱ አይመለስም። ከዛ እንዲገባን በዝናብ ነገርን። ከላይ ዝናብ ሲወርድ ታያላችሁ። አዎ ዝናብ ምንድን ነው የሚያደርገው እያለን ነው። መሬት ላይ ከወረደ በኋላ መሬቱ ምን እንዲል ያደርገዋል? እንዲያበቀል አይደለ? እሺ የማትቀበል መሬት ከሆነችስ? ዝናቡን የማትቀበል መሬት ከሆነችስ? መሬቷ እንድታበቀልና እንድታፈራ ነው የሚያደርገው አይደል? አይደል? ግን የማትቀበል ብትሆንስ? ልታፈራ አትችልም። ስለዚህ እግዚአብሔር መልአክ ምን ብሏል? ቃሉን ልኳል አይደል?
እግዚአብሔር ቃሉን ልኳል። እንዲያፈራ ግን በሕይወታችን የተናገረው ቃል በሕይወታችን ላይ ፍሬ እንዲይዝ ግን ማመንና መቀበል የኛ ድርሻ ነው። እንሂድ ዕብራውያን ምዕራፍ 6 ላይ ኢሳይያስ 55ን ከዕብራውያን ምዕራፍ 6 ጋር አያይዛችሁት ዕብራውያን ምዕራፍ 6 ቁጥር 7 ላይ ሐዋርያው ጳውሎስ ባይዘዌ እኔ ይሄን መጽሐፍ ዕብራውያንን ጽፎታል ብዬ እማምን የብሉይ ኪዳን መጽሐፍ ጠንቅቆ የሚያውቅ ነው። እና አሁን እዚህ ዕብራውያን 6 ላይ የምናገኘው ቀጥታ ከኢሳይያስ ላይ ነው የወሰድኩት ባይለንም የቃሉን መገለጥ ግን ከዛ ከኢሳይያስ 55 ላይ እንዳገኘው እንረዳለን። እሺ ስናነበው ኢሳይያስ 55 ላይ ቀደም ያነበብነውን ቃል ነው እዚህ ላይ የምናገኘው። በድጋሚ እንዲህ ይላል፣ ዘወትር በእርሷ ላይ የሚወርደውን ዝናብ የምትጠጣና ለሚያርሷትም ፍሬ የምትሰጥ መሬት ከእግዚአብሔር በረከትን ማለት ከላይ እየዘነበች ዝናብ እየዘነበባት ከዛ ደግሞ መሬቷ ዝናቡን ተቀብላ ፍሬ የምትሰጥ ከሆነ ብለሲንግ አላት እያለ ነው። እሺ ዋው ተባርካለች፣ ተቀብላለች፣ ውጤት አላት። ከዛ ይቆይና እንዲህ ይለናል ወረድ ብሎ ነገር ግን እሾክና አሜኬላ የምታበቅል መሬት ዋጋ ቢስ ትሆናለች። ልዩነቱ ምን ላይ ነው? ሁለቱም ዝናብ ነው አይደል? መሬቱ ምን ብሏል? ረጥቧል። ያኛው መልካም ፍሬ አወጣች፣ ይሄኛውስ እሾክና አሜኬላ በቀለች። መቀበል ምን ብለዋል? ቃሉን ተቀብለዋል። አንዳንዶች በቅንነት ይላል ጳውሎስ ቃሉን ምን አሉ? ተቀበሉ። ሌሎቹስ? ለዛ እኮ ነው ጴጥሮስ ሲጽፍ አንዳንዶች ለገዛ ጥቅማቸው ሲሉ የእግዚአብሔርን ቃል ምን ይሉታል ይላል? ይጠመዝዙታል ይላል። በእኛ ዘንድ የጳውሎስን መልእክት መረዳት ትንሽ ይከብዳል። አንዳንዶች ግን ለገዛ ጥፋታቸው ሲሉ መልእክቱን ይቀበሉና እየሰሙ እኮ ነው ወደ ፈለጉት ዓላማ ምን ይሉታል? ይወስዱታል። እና ምን እያፈሩ ነው እያለን ነው? እሾክና አሜኬላ እያፈሩ ነው። ላይፋቸው እንዲሁ እንደደረቀ ምንድን ነው ሲባል ዲሊቨረንስ ያስፈልጋቸዋል። እነዚህ ሰዎች ትክክለኛ ልባቸው የእግዚአብሔርን ቃል መቀበል ብቻ። ለዛ እኮ ነው ሕፃናት ወደ እኔ ይመጡ ዘንድ ምን በሏቸው? አትከልክሏቸው። እንደነዚህ ሕፃናት ካልሆናችሁ በቀር የሚለን በየዋህነት እግዚአብሔር አሁን እንደተወለዱ ሕፃናት በየዋህነት እግዚአብሔር የሚለውን ና ካለ ና፣ እግዚአብሔር ካለ ሂድ ካለ ሂድ። በጣም እኮ ነው የሚገርመው አይደል? እግዚአብሔር እንዲህ ያለኝ ብለው ማለት ለሰሚው አሬ ሰውዬ እንትን ጤነኛ ነው ግን ብሎት የምንለው ግን እግዚአብሔር ያለውን አድርገው ውጤት የሚያመጣው ተብለው ነው። አስታው ማን ነው ሄደና እዛ እግር መታጠቢያ እኮ ነው እንግዶች የሚገቡበት አምጣውና ውሃውን የወይን ጠጅ አልቋል አምጡትና ሙሉት ተብሎ ማን ነው በአሁን ሰዓት? ኧረ እባክህ ይቀልዳል እንዴ? ማን ነው የሚሞላ አገልጋይ? እግዚአብሔር ይቀይሯል ይሄን ወደ ወይን ጠጅ ብሎ ውሃውን የምታውቀው የተበላሸ ውሃ እሱን ሰርግ ላይ ያው የምን ጉድ ነው ግን? ምንድን ነው ምን አይነት ልብ ስላላቸው ነው? ደቀ መዛሙርቱ ካሉ ሙሉ ሲላቸው እንትን የለም ማርያችሁን አድርጉ ነው ስራቸው። እነሱ የእግዚአብሔርን ቃል በቅንነትና በንጽህና ነው የተቀበሉት። ከጌታ ጋር አብሮ ሲጓዙ ድንቅና ታምራት በሕይወታቸው ያዩት እነዚህ ደቀ መዛሙርቶች በቅንነት በየዋህነት ቃሉ ምን ይሉ ነበረ? ተንኮል በሌለበት መስማት ቃሉን ይቀበሉ ነበር። ቃሉ በሕይወታቸው ላይ ፍሬ ያፈራ ነበር። አሁን እንዴት ነው የሚያደርገው? እግዚአብሔር የተናገረውን እኔን የሚፈጽመው በዚህ በኩል ነው በዛኛው ነው ልሞክረው? ኖ እኛ አልተባልም። የኛ ምን ማለት ነው? አምኖ መቀበል ብቻ ነው። እመን። ጌታ ያንን ብላቴና ታሟል ያለውን ታስታውሳላችሁ? ልጄ ያው ጌታ ሆይ አለማመኔን እርዳ ያለው ከሰውየው የሚፈለገው ምንድን ነው? ማመን ብቻ ነው። በቃ እመን። ሰዎች ውጤት የሚያዩት በሕይወታችን ላይ ውጤት የምናየው ፍሬያማነትን የምናየው እግዚአብሔር የተናገረውን እግዚአብሔር ሌላ ነገር እኮ አይሰጠንም።
የሚሰጠን ቃል ነው። ቃሉን ላከ ምን አላቸው? ፈወሳቸው፣ ከመከራቸውም ሁሉ አዳናቸው። እስራኤላውያን ወደ እግዚአብሔር ይጮሁ ነበር በተጨነቁ ጊዜ ከጠላቶቻቸው እጅ እንዲያዳናቸው። እባክህ ጌታ ሆይ አድነን ሲሉ ከመካከላቸው ነገስታትን ያስነሳላቸዋል ሲጮሁ። ከዛ ነገስታት ምንድን ነው የሚያደርጉት? ቃል ይሰጧቸዋልሽ። ከዛ ነገስታትን ሰምተው ወደ ጦርነት ይወጣሉ፣ ድል ያደርጋሉ። ከዛ ነገስታትን መታዘዝ ሲያቆሙ ደግሞ ምን ይላሉ? ይሸነፋሉ። እግዚአብሔር በህይወታችን ላይ ሊሰራ ሲፈልግ፣ ድል ሊያቀናጀን ሲፈልግ፣ ወደሚቀጥለው ክብር ይዞን መግባት ሲፈልግ የሚሰጠን ምንድን ነው? ቃል ብቻ ነው። ከኛ የሚጠበቀው ምንድን ነው? እግዚአብሔር የተናገረውን ምን ይላል? ያደርጋል የሚለውን ነው ጸንተን አምነን ልንጠብቅ የሚገባው። አሁን በዚህ መካከል ሰዎች እምነታቸው ይፈተናል። ኦፍ ኮርስ ይፈተናል። ለምሳሌ መጽሐፍ ቅዱስ ለትምህርታችን የተጻፈው የዮሴፍ መሰደድ፣ ዮሴፍ በወንድሞቹ መካከል መጠላት ከምንም የተነሳ አይደለም። አንድ ራእይ ነገራቸው። አየው ማለት ጀመረ። እሺ ታውቃላችሁ፣ ነዶች ተሰብስበው ለኔ ሲሰግዱ አየው ማለት ጀመረ። ከዛ ወንድሞቹ እንዴ ሰውዬ አንዴ ነገ ሊቆጣጠረን ነው እንዴ አላማው? ከዛ ማሳደድ ጀመሩ። ልክ እግዚአብሔር ቃል በሕይወታችሁ ላይ መነገር ሲጀምር፣ ልክ እግዚአብሔር በእናንተ ላይ እንዲህ ነው የሚሆነው ማለት ሲጀምር በጣም ነው የሚገርመው። አንድ እግዚአብሔር ሰው ምናምን ቆይቷልና አንድ አገልጋይ መጣ እዚህ ሀገር እና እኔ እዛ ቤተ ክርስቲያን ትውልድ ቤት ይባላል ስለነበሩ ሰዎች ስለምታውቁት ነው። የነበራችሁ ሰዎች ብዙ ሰዎች ስለነበራችሁ ያኔ እንደውም አዲስ ሆኜ ከአቢኔዘር እውነትን በፍቅር ነው የምንናገረው እኛ ከአቢኔዘር ወደ ትውልድ ቤት ሄጄ ለማገልገል ማለት ነው። አዲስ ነኝ። እዛ ቤተ ክርስቲያን ተቀበሉኝ፣ ጌታ ይባርካቸው። ከዛ ፊት ለፊት ቁጭ ብያለሁ። ቢያንስ 4 ወር 5 ወሬ ነው ከገባው ህብረቱ ላይ እና አንድ አገልጋይ መጣ። እኔ ከቤት ልሂድ አልሂድ እያልኩ ያው ልሂድ ፕሮግራሙ ላይ አልሂድ ምናምን እያልኩ የጌታ መንፈስ ሂድ አለኝ። አስታውሳለሁ። ልክ ቲግባጋ ቻቆናታ ቲግባጋ በሽሩት ሙኒት ነው እየሄድን መታጠፊያው ላይ የለም ቲግባን ጨርሰን አጋና መታጠፊያው ጋር የጌታ ድምፅ እኔ አሁን ስላንተ የምመሰክርበት ሰዓት ነው እንዳትወርዳለኝ ግባ እና ዝም ብዬ ነው የገባሁት። የነበረው ነገር ስላለ ያው ብዙ ሰው ነው ያለው። ከዛ ሄጄ አዲስ ነኝ አንዳንድ ነገሮች ስለነበሩ መግባት ገባው። ተቀመጥኩ። አስታውሳለሁ ቢጫ ጅንስ ነው ያደረኩት። እዚህ ይለኛል የተቀመጥኩበትን ቦታ አውቀዋለሁ። እንደገባው በስተ ግራ በኩል ነው የተቀመጥኩት። በስተግራ ልክ እንዲህ ሁለተኛ አንተ ያለበት ዋነኛው በር የመጀመሪያው ወንበር ላይ ነው የተቀመጥኩት። አሜሪካን ሀገር ነው ያለው። ፓስተር ዘሪሁን ይባላል። ታውቁታላችሁ ብታውቁት ከሆነ። ፕሮግራም ጀመረ ምናምን አምልኮ ጊዜ ነበረ። በዛ ፕሮግራም ውስጥ በአምልኮ ጊዜ ላይ አምልኮ ከተጨረሰ በኋላ ወጣ። መድረኩ ላይ እንደወጣ ፕሮፌሲ ጀመረ። ትንቢት ምናምን አንተ ልጅ ማለት ጀመረ ጋ ማለት ነው። ትንቢት ተናገረኝ፣ ስለ ፈውስ ተናገረኝ። ማገለግልበትን አገልግሎት እንደዚህ ማንም ሰው ባለ በፈውስ አገልግሎት ነው እግዚአብሔር የሚቀባ። ተናገረ። ምን አለ ጨረስኩ። ከዛ ቀጥሎ ያለው ነው መነግራችሁ ስለ ዮሴፍ ስላነሳው። ዛ ፕሮግራሙ ምናምን ካለቀ በኋላ ከሌላ ቦታ ተጋብዞ የመጣ ሰው አብሮን ያለው እና ወተን እየሄድን እያለ እግዚአብሔርን ቃል የሚያቅሰው እንግዲህ ያው ጌታ እንግዲህ ጸጋውን ይስጣልኝ። ምን ነው ሲለው በል እንግዲህ ቻለው አለኝ። ምኑን ነው መቼለው አልኩት። ላይ ትንቢት ከተነገረ በኋላ እኮ የዛሬ ምናምን ዓመት አለ ሰባብ ልክ የዛን ያክል ነው አሁን አለ ላይ ጦርነት የሚከፈተው አለ። ፕሮፌሲ ሲመጣ ላይ የዛን ያክል ልክ ትንቢታዊ ቃል ከእግዚአብሔር ሲመጣ ምን ይመጣል አብሮ ዲመን ይሰማላ። አየ እግዚአብሔር ሕዝብ ይሰማሉ፣ እሰይ ይላሉ። አሁን ለማንም ጥቅም እኮ አይደለም። አሁን ምን ጀምረው ራባሃታ ሸባዎች ይነሳሉ አልኳችሁ። እዚህ ለማንም ጥቅም እኮ አይደለም አይደለ? ለማጥቅም ነው። የእግዚአብሔር ሰዎች ሲነሱ እግዚአብሔር አንዱን ሲያስነሳ ለሰው ጥቅም ነው አይደለም? ለቅዱሳን ለቤተ ክርስቲያን ጥቅም ነው። ግን ማን ነው የሚነሳው? ወዲያው አጋንንት ምን ይላል? ሄሮድስ ሰማ ይላል አይደለ? ሕፃን እንደተወለደ
ምንድን ነው ያደረገው? 2 ዓመት የተወለዱት ህፃናት በአጠቃላይ ምን ሆኑ? ከ2 ዓመት ተገደሉ እኮ፣ ሞቱ እኮ ታውቃላችሁ። ስለዚህ ጌታ በተወለደበት ጊዜ የሚጠጋጋ በእሱ ዓመት ተወልጃለሁ የሚል ህፃን እንደሌለ ታውቃላችሁ። እስራኤል ውስጥ ምን ሆነዋል? ተገለዋልሽ። ትልቅ ጋፕ አለ ማለት ነው። ያ ሁሉ ህፃን የተገደለው ጨለማ ምን አላቸው? ደፈጠጣቸው። ማንን ለማስቆም ነው? አሁን የተወለደ ግሬስ አለ። አሁን የተወለደ ጸጋ አለ። የዓለምን ህዝብ ሁሉ የሚዋጅ፣ የዓለምን ህዝብ ሁሉ ምን የሚል የሚያድን አለ። እሱን ለመግደል ግን አልቻለም። እግዚአብሔር አቅጣጫ ውረድ እያለው ወደ ግብፅ ግባ፣ ወደዚህ ተደበቅ እያለ ወደዚህ እያለ እግዚአብሔር እስከ ፍጻሜ ያደረገው ምን ልላችሁ ነው? ዮሴፍ አየው ማለት ዮሴፍ ላይ ነገሮች መገለጽ ሲጀምሩ፣ ያየውን ነገር መግለጽ ሲጀምር ምን ተነሳ? ዮሴፍንም የእግዚአብሔር ቃል ፈተነው ይላል። ቃሉ እስኪፈጸም ድረስ እግዚአብሔር። ለዚህ ነው ፕሮፌሲ በመጣት አሁን እግዚአብሔር የጸጋ ዓመታችሁ ነው ሲል በጣም እርግጠኛው ነው። ይሄ ሊያስጥል የሚመጣ ነገር ምን እንሰማለን? ይሄ ነው እንዴ ነው እንዴ? ኧረ የምን ጸጋ ጌታ ምንም የሚሉ ጥልፍልፍ ያሉ ነገሮች ማን ነው የሚያስነሳው? ጨለማ፣ አጋንንት። ለምን ከተባለ እግዚአብሔር የተናገረው ቃል ስላለ። ስለዚህ እግዚአብሔር ተናገረኝ ስንል እግዚአብሔር እንዲህ ብሎኛል በህይወቴ ላይ እግዚአብሔር የተናገረውን ያደርጋል ስንል አንድ አለ የሚሰማሽ። የልብን የማያግን ሲነገር ብቻ የሚሰማ አጋንንት አለ። የልብን አያውቅም፣ ሲነገር ምን ይላል? ይሰማል። አሃ ይላል። ትውልድን ታድናለህ። በቃ የወደቁትን የምታነሳው አንተ ነህ። የመናም ሲል ልብ በሉ ቃል እኮ አይደለም። እሺ በአንተ ከተማ ላይ የወደቀውን ይሄን ሁሉ ናርኮማን መሰበስበው በአንተ ነው በእንትን እያለ እዚህ አሜን አሜን እስቢል ወንበር በጊያ ሰውዬ ጉዱ ፈላ። ከዛ በኋላ መንፈሳዊ ነገር ካልገባው እንዴ ውጪ የጣላቸው ማን ነው? አጋንንት እኮ ነው ያሰራቸው። እነዛን ሊፈታ እኮ ነው። ከዛ ተነሳ እንደ ይላልሽ ያስለከ በሁሉም አቅጣጫ አታክ ማድረግ ይጀምራል። ግን መጽሐፍ ቅዱስ ውስጥ እንዴት እንዳለፉት ደግሞ አይተናል። የእግዚአብሔር ሰዎች ይሄ ወጀብ ምን ሲል ሲመጣባቸው ለምንድን ነው የመጣው ሲባል የተነገራቸውን ቃል ሊያስጥል። ከዚያ የሆነ ሰዓት ላይ ምን ሊሉ ነው? እግዚአብሔር በቃ የሚሰራ አይመስለኝም ነው ይሄ ነገር አይሆን ለመሰላችሁ። እህትና ወንድሞቼ በጣም ብዙ ማቃቸው ሰዎች ትልልቅ ነገር እላያቸው ላይ ተነግሩ እግዚአብሔር ብዙ ነገር ብሏቸው ቸርች የሌሉ አሉሽ። ቸርች የሌሉ ታውቃላችሁ። ቸርች የሌሉ ብቻ ሳይሆን ወንጌሉ ዓለም ላይ የሌሉ እና እግዚአብሔር ዋሽቶ ነው እንዴ? አይደለም። ተከክ እግዚአብሔር ለቃሉ ታማኝ ነው። አሁንም ቢመለሱ ያንኑ ቃል ነው እኮ የሚነግራቸው ያንኑ። ምክንያቱም ለነሱ ያለው እቅድና ዓላማ ምን ያላል አይለወጥም። ያው ነው። እነሱ ልክ ሲመጡ ቦታ ላይ ይጀምራል። አሁንም ያው ነው። ዓለም ከመፈጠሩ አስቀድሞ ስለሆነ ልትሰራ የታቀደል ሰውየው ጠፈት ብሎ የሆነ ሰዓት ተመልሶ መጥቶ አቤት ሲል ይሄውና እኮ ይሏል። ይሄው አሁንም መጨረስ ትችላለህ ብሎ ነው የሚገልጥላቸው እግዚአብሔር። ካማኙ ግን ምንድነው የሚያስፈልገው ሲባል የእግዚአብሔርን ቃል ምን ማለት መያዝ፣ ማመን። በመከራ ምንም ነገር ቢመጣ ሊያስጥል የሚመጣው ምኑን ነው? ቃሉን ነው። ስለዚህ የመጀመሪያ የምንጠብቅበት 2026 ላይ የጸሎት ህይወታችንን እናሳድጋለን። የጸሎት ህይወታችንን ምን እንላለን? እናሳድጋለን። ባለፈው የጸሎት ሰዓት ላይ ነግራችኋለሁ። በቋሚነት የምናደርጋቸው 2026 ላይ እነግራችኋለሁ ብያችኋለሁ። ሮብ መደበኛ ፕሮግራማችን የፈውስ ፕሮግራም ከጀመረ በኋላ ጊዜ ማታ ላይ የምትችሉ ሰዎች እየገባችሁ ጸልዩ። ማታ ላይ ከ8 እስከ 9 ማለት ነው። ሐሙስ አርብን፣ ቅዳሜ እዚህ አለን። ሮብ እዚህ ጸሎት አለን አይደል? ሮብ አለን እዚህ የፈውስ ፕሮግራም ጸሎታችን ይጀምራል። መደበኛው አለ። ሐሙስና አርብ ማታ ላይ የጸሎት ፕሮግራም ይኖረናል። ቅዳሜ ቸርች ፕሮግራም። ስለዚህ ያዝ ነው ማለት ነው። ሳምንቱ ነው አይደል? ያዝ ነው። ይሄን በቀጣይነት እናደርገዋለን 2026። ምክንያቱም አሁን የምንጠብቀው እንደዚህ ነው። እሺ 2005 ስናደርግ በነበረው ፓተርን አይደለም የምንሄደው። አሁን
እንጨምራለን። እዛ ከቆየን ካልሄድን 2027ም ከመጣ የሆነ ነገር እላያችን ላይ ምን እንላለን? እንጨምራለን። አንዱ የምንጠብቀው ይሄንን በጸሎት ምን እንላለን? እንጨምራለን። ጸሎት አንዱ ከሚሰጠን ነገር አንዱ ሴንሲቲቪቲ ለመንፈሳዊ ነገር ቅርብ እንድንሆን ይረዳናል። መንፈሳዊ ዓለምን ቅርብ እንድንሆን የሆነ ነገራችን አይጋረድም። እሺ ሰዎች በጸሎት አማኝ ከእግዚአብሔር ጋር ህብረት ባደረቁን ቁጥር ታውቃላችሁ በጸሎት መንፈስ መሞላት አለ። ዕለት ዕለት መንፈስ ይሙላባችሁ እንጂ ወይን ጠጅ አትስከሩ ነው የሚለው። ዕለት ዕለት መንፈስ እንሞላለን። ዕለት ዕለት መንፈስ እየተሞላን ከሄድን ደግሞ የእግዚአብሔር ቃል ሕያውነት በእኛ ውስጥ እያደገ ይሄዳል። ልንገራችሁ ቃሉን ሰዎች ይዘውት እያወቁት ያ ቃል እነሱ ጋር ሕያው አይደለም። እሺ አንዳንዴ ገጥሟችሁ ቃል እንዴ አው የእግዚአብሔርን ቃል እኮ ሲናገር ሰማዋለሁ። ከዛ ግን የሆነ እግዚአብሔርን መፍራት አላይበትም። ምንድነው ነገሩ ሲባል ሰውየው ጋር ቃሉ ፊደል ሆኖበታል፣ ሕያውነት አላገኘም። የምን ችግር ነው ሲባል የጸሎት ከእግዚአብሔር ጋር ያለው ጸሎት ከእግዚአብሔር ጋር ያለንን ሪሌሽንሺፕ ይኸውላችሁ ሁሉ ጊዜ ፊቱን በፈለግን ቁጥር በጸለይን ቁጥር አብዝተን ደግሞ በመንፈስ የምንጸልይ ከሆነ መንፈሳችን እየታነጸ ይሄዳል። እሺ ታነጸ ይሄዳል መንፈሳችን። ዕለት ዕለት ደግሞ በጸሎት መንፈስም እንሞላለን እንሞላለን። የእግዚአብሔር ቃል እኛ ውስጥ ሲገባ ስናነብ ስንሰማው የእግዚአብሔር ቃል እኛ ውስጥ የሚሰራ ነው፣ ሕያው ነው። እሺ ይላችሁ የእግዚአብሔር ቃል የማይፈቅዱ ሰዎች ላይ አይሰራም። ብዙዎች እኮ ሰሙት እኮ። ሂዱ ዕብራውያን 4 ላይ እና እንጨርሳለን። ዕብራውያን 4 እንዲህ የሚባል ስላለ ነው የፈለገውን እንጂ ቃሉ ከተነገረ እኮ የሆነ ነገር መሆን አለበት ኖ አይልም። የእግዚአብሔር ቃል ትዝ ይላችኋል። ጌታ ኢየሱስ ክርስቶስ ወደ ተወለደበት ከተማ ሄዶ ጌታ እኮ ነው። ከዛ እባካችሁ ፈውስ የታመመ ምናምን ሲል ምን አሉት? አንፈልግም አሉት። አናምንም አሉት። ባለማመናቸው ምን አለ ነው የሚለው? ተደነቀባቸው። እንዴ በቃ አናምንም አሉ። ባለማመን አይ አመንክም አላመንክም ማኒፌስት አደርገዋለሁ ኖ አይሰራም። ለሚያምን ነው። ዕብራውያን 4 ላይ እንግዲህ ይላል ከቁጥር 1 ጀምሮ እንግዲህ ወደ ረፍቱ ለመግባት የተሰጠው ተስፋ አሁን የተጠበቀ ስለሆነ ከናንተ ማንም ለዚህ ሳይበቃ እንዳይቀር እንድጠንቀቅ። ለነዚያ እንደተሰበከ ለኛም ደግሞ የምስራቹ ቃል ተሰብኮልናል። ነገር ግን ሰሚዎቹ ቃሉን ከእምነት ጋር ስላላዋሃዱት አልጠቀማቸውም። እኛ ያመንነው ግን ወደዚያ ረፍት እንገባለን። እግዚአብሔርም ስለዚህ በቁጣዬ እንዲህ ብዬ ምያለሁ ወደ ረፍቴ ከቶ አይገቡም ብሏል። ይሁን እንጂ ዓለም ከተፈጠረ ጀምሮ የእርሱ ሥራ ተከናውኗል ይላል። እኛ ግን ያመንነው ያላመኑት አልገቡም። እኛ ግን ያመንነው ስለምንድን ነው የሚናገረው? ማንም ሰው የእግዚአብሔርን ቃል ሲያምንና ሲቀበል እግዚአብሔር የተናገረው ነገር በሕይወቱ ላይ ማኒፌስት ይሆናል። ስለ ጤንነት ተናግሮበት፣ ስለ ሥራ ተናግሮበት፣ ስለ አገልግሎት ተናግሮበት ያን ሰውየው አምኖ የሚቀበል ከሆነ ብርታትን ይቀበላል። በእምነት እኮ ነው ከድካማቸው እንኳን በእምነት እንደበረቱ ዕብራውያን ጻፊ ይነግረናል። ደክመው በምን በረቱ ይላል? እምነት ለካ ከድካም ምን ይላል? ያበረታል። ክብር ለእግዚአብሔር ይሁን። በእግሮቻችንን ቆምና ማሌጎ ባራሳታ አካባያ ራሃ ቴሌቤንቶ ብራዲላ ቪና ሶቶ